ሰበር መረጃን እነሆኝ የሃሪኬን እርግማንና የጠንቋዩ መግለጫ ሰኔ 17 2018 ዓ.ም ጤና ይስጥልኝ ክቡራንና ክቡራት ውድ የስፖርት ቤተሰቦች ዛሬ በእግር ኳስ ዓለም ያልተለመደና እጅግ አስገራሚ ወሬ ይዤላችሁ ቀርብ ያለው ቪዲዮ ላይክ ሼር በማድረግ ጀምሩት። እግር ኳስ በሜዳ ላይ ስልት በኳስ ቁጥጥርና በልምምድ ብቻ የሚወሰን ይመስለናል። ነገር ግን አንዳንድ ጊዜ ከሜዳ ውጭ ያሉ መንፈሳዊ የተባሉ ጉዳዮች ዋና አጀንዳ መሆናቸው አይቀርም። በቅርቡ የእንግሊዝ ብሔራዊ ቡድን ከጋና ጋር ያለምንም ግብ 0-0 በሆነ አቻ ውጤት መለያየቱ ይታወሳል። ጨዋታው ከተጠናቀቀ በኋላ ግን አነጋጋሪ ዜና ከወደ ጋና በኩል ተሰምቷል። እኔ በዓለም ላይ ካሉ መንፈሳውያን ሁሉ እጅግ በጣም ኃያል ነኝ። ይህንን ያሉት ናና ኳኩ ቦንሳም የተባሉ የጋና ጠንቋይ ናቸው። እኚህ ጠንቋይ ከእንግሊዝ ካፒቴን በሃሪኬን ላይ ማለት ነው እርግማን አድርገውበት እንደነበር በይፋ ተናግረዋል። ሃሪኬን በጨዋታው ማጠናቀቂያ ላይ በቀላሉ ሊያስቆጥራት የሚችለውን ወሳኝ የግብ ዕድል ሳይጠቀምበት መቅረቱን ተከትሎ ጠንቋዩ በፌስቡክ ገጻቸው ባሰራጩት ቪዲዮ አሁን ግን በእንግሊዝ ካፒቴን ላይ የጫኑትን ድግምት ሊያነሱ መሆናቸውን አስታውቋል። አሁን ሃሪኬን በቀጣዩ ጨዋታ ላይ ግብ ማስቆጠር እንዲችል መልቀቂያ እሰጣለሁ ሲሉ አረጋግጧል። ጠንቋዩ ከጨዋታው በፊት ለዴሊ ስታርስ ጋዜጣ በሰጡት አስተያየት ሃሪኬን በጋና ላይ ጉዳት እንዳያደርስ ለአገሩ ለጋና እንዲጠቅም ብቻ የተወሰነ ተጽዕኖ ለማድረግ እየሰሩ እንደነበረ ጠንቋዩ ተናግሯል። ይህንን ጉድ እንግዲህ የሰማው ታዋቂ ኢሉዥኒስት ኡሪ ጌለር በበኩሉ የጠንቋዩን ዕለታዊ ይህንን ለማክሸፍ የራሱን የሆነ ኃይል እንደሚጠቀም አስታውቆ ነበር። ይሄ እንግዲህ ከሜዳው ውጭ ያለው የጠንቋዮች ፍልሚያ የእርስ በርስ ፍልሚያ ማለት ነው። በሜዳ ላይ ያለው እውነታ ግን ምን ይመስላል? ክቡራንና ክቡራት ጠንቋይ ድግምት አደረግኩ ቢልም የስፖርት ተንታኞች ግን የእንግሊዝን ደካማ አፈጻጸም በቴክኒክና ታክቲክ ነው የገመገሙት። ሚካ ሪቻርድስ ትችት የቀድሞ ተጫዋቾች ሚካ ሪቻርድስ የእንግሊዝን አጠቃላይ አስተላለፍና አጫዋት በቀላሉ ሊነበብ የሚችል ሲሉ ገልጾታል። አልፎ ተርፎም አፈጻጸሙን የቀድሞውን አሰልጣኝ ጋሬዚ ሳውዝጌተን አሰልቺ የሆነ የአጫዋት ስልት የሚያስታውስ ነው ሲሉ ክፉኛ ኮንኖታል። የራሱ ተጫዋቹ ጁዲ ቤሊንጋም ማነው አስተያየት በሌላ በኩል የቡድኑ ወሳኝ ተጫዋች ሆኖ ቤሊንጋም ውጤቱ ተስፋ አስቆራጭ ቢሆንም አሁንም ቢሆን በአውንታዊ ስሜት መቀጠልና ወደፊት መመልከት እንደሚያስፈልግ ለሚዲያዎች በሰጠው አስተያየት ይህንን አሳስቧል። ታዲያ ዋናው ጥያቄ የእንግሊዝ ቡድን ደካማ አፈጻጸምና የሃሪኬን የግብ ዕድል ማባከን በቴክኒክ ድክመት ነው ወይስ እውነት የገነነው ጠንቋዩ እርግማን የምር ሰርቶ ነው? አሁን ጠንቋዩ እርግማኑን አንስቻለሁ ስላለ ሃሪኬን በቀጣዩ ጨዋታስ ግብ ማስገባት ይችላል? የእግር ኳስ አድናቂዎች ሜዳውም ኳሱም ይኸውና ሐሳብ አስተያየታችሁን ስጡበት። በቀጣይ ጨዋታዎች እውነቱን በጋራ የምናየው ይሆናል። ስላዳመጣችሁኝ አመሰግናለሁ።